Tani da shi jira ba. Asma sai da ka samu. Bota sa Allahu Akbar. Allahu Akbar. Allahu Akbar. Ega amada kabaja da wante ne musulmon da mata ma sun kaba wante wannan ne a matasa ta mu kabaja to ne makenya da mota da fayyada ban asayuwa ba ne mutike da kuma sai da amada kabaja da wato ne a mata ma ti goro a mata ma sa filo a mata ti ko makenya kabaja da kamar da malaka kabaja ala da ku ne ba san kan da bana a mata ke mu jaja islamu aku akan sakali itu kan nama mereka baju. Walau sebelum kita turun dulu lah, besok. Assalamualaikum warahmatullahi wabarakatuh. ውድና በርቀድንቅ የሆናችሁ የአገሬ ልጆች ወገን ዘመዶቼ ወዳጆቼ አድናቂዎቼ ሀቢቦቼ ገለቦቼ ማሮቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ዛሬ እንዴት ነው ስራ ፈቴና? ዛሬ እንዴት ነው ስራ ፈቴና? አንዳንድ ዩቲዩብ መስራት ስትተው ማለት ነው ንግግሩ ራሱ ጥፍት ይልባችኋል። በርዱ ቅጥል አድርጎኛል ማለት ነው። እና እንዴት ናችሁ? ደህና ናችሁ? ዛሬም አዲስ ቪዲዮ እየለች መጥቻለሁ። ቲክቶክ ስገባ ማለት ነው ሰሞኑን ወንድሜቶቻችን ሰሞኑን አንድ መሲ የምትባል ልጅ እምነቷን ቀየረች ምናምን ብሎ በቃ እንደያሉን አባቱ ወደ ፈቅዶ የወደደውን እምነት ተቀላቀለ። ያዋጣኛል ያለውን እምነት ተቀላቀለ። የተፈጠረበትን እምነት ተቀላቀለ። ሰው ለምን ያሽቃብጣል የመሰላችሁ? ኑ ቤታችሁ ነው። አህለ ወሳህለ ተፈደሉ። ያልመሰለው ደግሞ በእምነቱ መጽናናት ይችላል። እሷ ደግሞ خلاص ያለችበት እምነት ስላልጠቀማት ስላልሆናት አይተው አጥንተው አንብበው ጠጥተው ከዛም በኋላ አይ መጀመሪያ የተወለድኩበት እምነቴ እሻለኛል ብላ ነው የመጣችው። በመጀመሪያ ደረጃ ስንፈጠር በክር ነው የተፈጠርነው አይደለም። አላህ እንዲነከለቀን ከዛም በኋላ ነው ኦርቶዶክስ የተለያዩ እምነት ተከታዮች የሆናችሁ ማለት ነውና ለከለቃችሁ ያለ ክር ነው። ከዛም በኋላ ነው ክር የተፈጠረው ማለት ነው። እና ክር ያሰራችሁ ጥቁር ክር ያሰራችሁ ማለት ነው ከቅርታ ጋር እና ልጅቱን በቃ ሰሞኑን ሊውጧት እንዴት እምነታን ቀየረች? ለባል ብላ እምነታን ቀየረች። ሰው ለባል ብሎ እምነት ሊቀይር ይቀይራል እንዳለ አላሁ አለም እኔ አላቅም። እና ብትቀይርም መብቷ ነው። የመሰላትን እምነት ብትመጣ ብትቀላቀል፣ የተወለደችበትን እምነት ብትቀላቀል መብቷ ነው። ምከለክላት የለማ። ሴቲቱ እንዳመጣብኝ ደግሞ ውጪ ወጥቼ እኮ ነው እያወራው ያለሁትና እና እንደዛ እላችኋለሁ። ዛሬ ቲክቶክ ስገባ ማሻአላህ ሼኮች ተሰብስቦ ሸሃዳ እያሳዟት ነበረ። በጣም ደስ የሚል ቀን ነበር ዛሬ ማለት ነው። ያው ቪዲዮ ከተቶ እያዘጋየነ ዘጋ የልጅታ ጨርቅ ነውና ማለት እስልምና ከያዘች ቆይታለች ይመስለኛል። አላሁ አለም። ቪዲዮ ግን ዛሬ ይመስለኛል የወጣው እና ማሻአላ በጣም ደስ የሚል ነው። ቲክቶኩ خلاص በሷ ነው ህዝቡን ይበላዋታል። አሁን ኦርቶዶክስ እምነት ተከታዮች ፍቅ ሊበላዋት ሊውጧት፣ እንዴት እምነትሽን ለባል ብለሽ ቀየርሽ፣ እንዴት እምነትሽን እንዲያልሽ፣ እንዴት እምነትሽን እንደዛልሽ እያልዋት ነውና እንግዲህ ወዳ ፈቅዳ ይሆነኛል ይመቸኛል ብላ ነው የተቀላቀለችው። አጥነታበት ተምራበት። አንድ ሰው እኮ ሳያጠና ሳይማር ወደ እስልምና አይመጣም፣ ወደ መጀመሪያው እምነቱ ማለት ነው። እና ዞሮ በጣም ደስ የሚል ነው። ሁላችሁም ተቀላቀሉ። ምክንያቱም የተፈጠራችሁበት እምነት ነው። እስልምና የተፈጠራችሁበት እምነት ነው። አትካዱ። ይሄን አትካዱ። በሐላል መኖር ወይንም በቃ እስልምናን እዛችሁ ብትኖሩ ወላይ ደስተኛ ናችሁ ማለት ነው። በነገራችን ለአንድ ነገር ልንገራችሁ ማለት ነው። የሆነ ጊዜ ኢትዮጵያ አላህ ይቅር ይበለኝ ጌታዬን ይቅር በለኝ ብዬዋለሁ። ያው ኡምራ ማርጌ የለ ሐጅ ማርጌ የለ አንድ አርጌ ያለውና ሁሉንም ነገር ይቅር ብለኝ ብዬዋለሁ ጌታዬ ማለት ነውና ኢትዮጵያ ባለው ሰዓት የተወሰነ ጊዜ ተቀጥሬ ነበር የምሰራው ኢትዮጵያ ውስጥ ማለት ነው። ወንዶ የሚባል ከተማ
ከዛ የሰራውባት ሴትዮ ሙሉ ትባላለች። የሆነች ኦርጎ ነገር በቃ ወላሂ አሁን ብሄድ ራሱ ቤቷን ሄዳለሁ እጄ ዘይራታለሁ ማለት ነው። እና አሁን ላኪን አገሩን ቀይራ ልትወጣ ትችላለች ወይ ልትኖር ትችላለች አካባቢና እሷ በበኩላ በቃ ምናምን እምነቴን ልቀይር ነበር የምታስበው። እኔ ግን አልፈልግም። ለምን እንደ ለስራ ነው የመጣሁት እንጂ እምነት ለመቀየር አይደለም። የሆነ ጊዜ ገና ነበርና ጌታ ይቅር ገና ይሁን ብቻ የሆነ አመት ባን ነው ይዘኝ ሄደች። ነጠላ ልብሰኝ ይዘኝ ሄደች። እውነት ነው የሚናገረው ማለት ነው። ከዛ ይዘ ስትሄድ አውዙ ቢላይ የምገቡት ቀብር ውስጥ ነው። አሁን እዚህ ቤተ ክርስቲያን ቀብር ምን እኔ ቀፈፈኝ። ከዛ እስከምወጣ ቀፈፈኝ፣ ተጫነኝ፣ ቀፈፈኝ። እንዴት ነው እነሱ ቆይ ቀብር ውስጥ እንትን የሚሉት? ቤተ ክርስቲያን ቀብር ውስጥ ነው።